ሰላም ጤና ይስጥልኝ ውድ የኢሬሳት ቴሌቪዥን ተከታታዮች፣ የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ኤርትራ የሆነችበት ምክንያት በትልቅ መስዋዕትነትና በተካሄደው መራራ ትግል መሆኑን ተገለጸ። ኤርትራ የሆነችበት ምክንያት የኤርትራ ሕዝብ ከጭቆናና ከቀኝ ግዛትን ለማውጣት ያካሄደው መራራ ትግልና የከፈለው ትልቅ መስዋዕትነት መሆኑን የተለያዩ ኤርትራውያን ለኢሬሳት የሰጡት መረጃ ያመላክታል። ሰሞኑን ኤርትራ የሆነችበት ምክንያት ይፈርሳል በማለት ንግግር ያደረጉ ዲያቆን ዳንኤል ክብረት በመቃወም ብዙ ኤርትራውያን የመልስ ምት እየሰጡ ይገኛሉ። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርግላቸዋለች በማለት ዲያቆን ዳንኤል ያስተጋቡት መረጃ ትክክል ያልሆነና ኤርትራ ልትሆን የቻለችው ለነጻነቷና ሉዓላዊነቷ የተከፈለው መራራ ትግልና ትልቅ መስዋዕትነት መሆኑን የተለያዩ ኤርትራውያን በማህበራዊ መገናኛ አውታሮች ሀሳባቸው በቁጣ እየገለጹ ይታያሉ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በሚሰጡት አነጋጋሪ አስተያየት በብዙዎች ዘንድ ተቃውሞ በተደጋጋሚ ሲቀርብባቸው ይስተዋላል። በ2020 በትግራይ ጦርነት ወቅትም አንድም የኤርትራ ሰራዊት ትግራይ ውስጥ የለንም፣ ኢትዮጵያ ከህወሓት አታንስም ብለው መናገራቸው የቅርብ ጊዜ ትውስታ መሆኑን የሚያስታውሱ ጥቂቶች አይደሉም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትናንት ከሰዓት በኋላ በይፋዊ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመላክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸው የፌዴራል መንግስት የሥራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርንና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ተነሳሽነቶችን በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ጉዳዮች መካከል ይጠቀሳሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የትግራይ ጊዜያዊ አስተዳደር ቢሮም ሆነ የፌዴራል መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘትና ስለሚጠበቁ ውጤቶች የሰጡት ተጨማሪ መብራሪያ እንደሌለ ዘገባዎች ያመላክታሉ። በህወሓትና በትግራይ ጊዜያዊ አስተዳደር ላይ አለመተማመን መኖሩን ተደጋግሞ ሲገለጽ ይሰማል። በብልጽግና ፓርቲ የሚመራው የፌዴራል መንግስት ከህወሓት ጋር ትልቅ ችግር ውስጥ ከገባ መቆየቱን ይታወቃል። ሌተናል ጀነራል ታደሰ ወረደ ወደ ስልጣን ሲመጡ ሊያሳኩት ከተቀመጡ 8 ነጥቦች ምንም ሊተገበር ስላልቻለ የፌዴራል መንግስት ጉዳይን አይቶ በጥንቃቄ እንዲያየው የሚጠይቁ ጥቂት አይደሉም። በጋምቤላ ትልቅ የጸጥታ ችግር ተቀሰቀሰ። የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማዋ ግጭት ተቀሰቀሰ።
የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት መደቀኑን ባለስልጣናት ገለጹ። በጋምቤላ ከተማ ትናንት በስቲያ የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት የመቀስቀሱን ስማቸውን እንዲጠቀስ ያልፈለጉ የቀድሞው የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን ለመገናኛ አውታሮች ገለጹ። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም ማለታቸውን ተከትሎ የፌዴራል መንግስት ከክልሉ የጸጥታ ክፍል በመቀናጀት እየሰራ እንደሚገኝ ዘገባዎች ያመላክታሉ። ትላንት ማክሰኞ ታህሳስ 16 ቀን 2025 ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት መናገራቸው ይታወቃል። የክልሉ ባለስልጣን ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው። የገደሉትም አብረውት የሚሰሩ ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ማለታቸው ይታወሳል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጭም በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነ ለዜና አውታሩ የሰጡት መረጃ አመላክቷል። በከተማዋ ለተፈጠረው ቀውስ ዋነኛው ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭቱ ውስጥ መሳተፋቸውን እንደሆነ ሁለቱም ባለስልጣናት አረጋግጠዋል። የጸጥታ አመራሩ ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚዋጉ አባላት አሉ። ይህ ደግሞ አይካሄድም በማለት ገልጸዋል። በኢትዮጵያ እየታየ ባለው ዘርፈ ብዙ ችግሮች ከጊዜ ወደ ጊዜ የተባባሱ መምጣታቸው የፖለቲካ ተንታኞች ይገልጻሉ። የሱዳን ዋነኛ የኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርቱ ሱዳንን ጨለማ ዋጣቸው። ግዙፍ የሱዳን የኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸመው የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱን አልጀዚራ ዘገበ። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱም እና የጄኔራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርቱ ሱዳን ናቸው። በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ የምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ የዓይን እማኞች የሰጡት አስተያየት አመላክቷል። ሱዳን የጦር ሰራዊቱን በሚመሩት በጄኔራል አብዱልፈታህ አልቡርሃንና በተቀናቃኛቸው ጄኔራል ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሂዱት ከ2 ዓመት ተኩል ጊዜ የፈጀው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱ እየተዘገበ ነው። አሁን በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ላይ ማጋጠሙን ዘገባው ያስረዳል። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ሕይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛው ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመበት ወሳኙ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙርቂን የሚያሰራጨውን የኤሌክትሪክ ኃይል የሚገኘው ከሀገራቱ ትልቁ የውሃ ኃይል ማመንጫ ጣቢያ ነው። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳትን ያደርሳል። በጄኔራል ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ በሱዳን ጦር ሰራዊት ቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ የሰላማዊ ሰዎች መገልገያ የሆኑ መሰረተ ልማቶችን በተደጋጋሚ ኢላማ በማድረግ የድሮን ጥቃት ይፈጽማል ተብሎ ይከሰሳል። ከዚህ ቀደም በካርቱምና በሁለተኛዋ ከተማ ፖርት ሱዳን አውሮፕላን ማረፊያዎችን ጨምሮ በርካታ ኢላማዎችን በድሮን መመታቱን መግለጹ ይታወሳል።
ፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋ ነው። በመጪው ሚያዝያ ሶስተኛው ዓመቱን በሚሞላው የሱዳን የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸውና 12 ሚሊዮን ሱዳናውያን ለመፈናቀል መዳረጋቸው ዘገባዎች ይጠቅሳሉ። በተጨማሪም ጦርነቱ የእርዳታ አቅርቦትን በማደናቀፉ በተለያዩ የሱዳን ክፍሎች ውስጥ ረሃብ ሊከሰት ይችላል በማለት ዓለም አቀፍ ተቋማትና የረድኤት ድርጅቶች እያስጠነቀቁ እንደሚገኙ ዘገባው አክሎ ያመላክታል። የጀርመን መንግስት ለቀኝ አክራሪ ጽንፈኛ ክስ አቀረበ። የጀርመን የፌዴራል አቃቢ ሕግ በስደተኞች ላይ የኃይል ጥቃት አሲረዋል ባላቸው በ7 የቀኝ አክራሪ ጽንፈኛ ቡድን አባላትና በአንድ ደጋፊያቸው ላይ ክስ መሰረተ። መቀመጫውን በደቡብ ምዕራባዊቷ የጀርመን ከተማ ካርልስሩህ ያደረገው አቃቢ ሕግ ተጠርጣሪዎቹን በሀገር ውስጥ የአሸባሪ ድርጅት አባልነት፣ የግድያ ሙከራ፣ ግድያ ለመፈጸም በማሴርና ከባድ የአካል ጉዳትን ጨምሮ በተለያዩ የወንጀል ክሶችን መመስረቱን አስታውቋል። በርከት ያለ ክስ ከቀረበባቸው እነዚሁ የቀኝ ጽንፈኛ ቡድን አባላት ውስጥ አንዳንዶቹ በአስራዎቹ የዕድሜ ክልል ውስጥ እንደሚገኙ አቃቢ ሕግ ገልጿል። የጀርመን ፖሊስ የቀኝ አክራሪ ጽንፈኛ ቡድን አባላትን በቁጥጥር ስር ለማዋል ካለፈው ዓመት የግንቦት ወር ጀምሮ ዘመቻ መክፈቱን የጀርመን ዜና አገልግሎት ዘገባ ያመላክታል። ከዚያ ጊዜ አንስቶ የአገሪቱ ፖሊስ በተለያዩ ክልሎች የሚንቀሳቀሰውና ራሱን የመጨረሻው የመከላከያ ማዕበል ብሎ የሚጠራው ይኸው የቀኝ አክራሪ ጽንፈኛ ቡድን ላይ ያነጣጠረ ዘመቻ ሲያካሂድ ቆይቷል። አክራሪ ቡድኑ ራሱን እንደ የጀርመን ሀገር አዳኝ ሲቆጥር ዓላማውም የሀገሪቱን ዲሞክራሲያዊ ስርዓት በኃይል ማፍረስና በዋነኝነት ደግሞ በስደተኞችና የፖለቲካ ተቃዋሚዎች ላይ ጥቃት ማድረስ ነው ሲል የሀገሪቱ አቃቢ ሕግ ገልጿል። ፖሊስ ባለፈው የግንቦት ወር በከፈተው ዘመቻ በቁጥጥር ስር ያዋላቸው ሁሉም ከ14 እስከ 21 ዓመት የሆኑ ታዳጊዎችና ወጣቶች ሲሆኑ እስካሁንም ድረስ በእስር ላይ መቆየታቸውን ዘገባው አመላክቷል። በጀርመን መንግስት እየተወሰደ ባለው እርምጃ ብዙዎች ደስታቸው በመግለጽ እንደሚገኙ ዘገባው ያስረዳል። ውድ የኢሬሳት ቴሌቪዥን ተከታታዮች አቤት ዜናዎችን ስትከታተሉ ነበር። አሁን ደግሞ አጫጭር ዜናዎችን ይቀጥላሉ። አጫጭር ዜናዎች። ጀርመን ለኢትዮጵያ በምትሰጠው ድጋፍ ለጸጥታ ጉዳዮች ትኩረት እየሰጠች መሆኑን ተነገረ። ኢትዮጵያና ጀርመን ባለፈው ሳምንት 100 ሚሊዮን ዩሮ ቀጥተኛ የበጀት ድጋፍን ጨምሮ ለ3 ዓመታት የሚዘልቅ የትብብር ማዕቀፍ ስምምነት መፈራረማቸው ተከትሎ ሀገሪቱ የጸጥታ ጉዳዮች ትኩረት ያደረገ ትብብሯን እየቀጠለችበት መሆኑን መረጃዎች አመላክተዋል። በስምምነቱ ጀርመን ለኢትዮጵያ 206 ሚሊዮን ዩሮ ድጋፍ ለማድረግ ቃል መግባቷን ዘገባው አክሎ ያስረዳል። በማንጎ ተክል በሽታ ላይ የተደረገው ምርመራ ለውጥ እያስገኘ ነው። በአሶሳ ከቅርብ ዓመታት ወዲህ በስፋት እየተስተዋለ የሚገኘውን የማንጎ ተክል በሽታን ለማከም የተደረገው ጥናት ለውጥ ማስገኘቱን የአሶሳ ዩኒቨርሲቲ አስታውቋል። ጥናቱ አብዛኛው የገቢ ምንጫቸው በማንጎ ምርት ላይ ያደረጉት አርሶ አደሮችን ችግር እንደሚፈታ ተገልጿል። ኢትዮጵያ ቀውስን በሚከታተለው ዓለም አቀፍ ተቋም 4ኛ ደረጃ ላይ ሰፈረች። ኢትዮጵያ በሚቀጥለው የ2026 ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብሎ ከተዘረዘሩ 20 ሀገራት መካከል 4ኛ ደረጃ ላይ መስፈሯ ተገለጠ። ይህ ይፋ ያደረገው ዓለም አቀፍ ለችግር ደራሽ ኮሚቴ IRC የተባለ ድርጅት ነው። ከበላይዋ ሱዳን በከበባ ያለው ፍልስጤም ግዛትና ደቡብ ሱዳን ብቻ ይገኛሉ። ኬንያ አዲስ ሀገራዊ ፖሊሲ ጀመረች። የኬንያ ፕሬዝዳንት ዊሊያም ሩቶ አዲስ ሀገራዊ ፖሊሲ ማስጀመራቸው ተነገረ። ዛሬ ሐሙስ ታህሳስ 18 2025 ቀን የተሰራጨው መረጃ እንደሚያመላክተው ኬንያ ከ2025 እስከ 2035 የሚቆይ አናሳ ብሔረሰቦችና የተገለሉ ማህበረሰቦች ትኩረት ያደርሳል አዲስ ሀገራዊ ፖሊሲ በይፋ ማስጀመሯ ዘገባው ያመላክታል።
በዲሞክራቲክ ሪፐብሊክ ኮንጎ ከአማጽያን ጥቃት ሸሽቶ የተሰደዱ ሰላማዊ ሰዎች ተስፋ ብቻ አንግበው ወደ ጎረቤታቸው ቡሩንዲ እየጎረፉ መሆናቸው ተነገረ። የሰብአዊ እርዳታ ድርጅቶች ሁኔታው ወደ ከፋ ደረጃ ከመድረሱ በፊት ዓለም አቀፍ ማህበረሰብ የእርዳታ እጁን እንዲዘረጋ ጥሪ እያቀረቡ እንደሚገኙ ዘገባዎች ያሳያሉ። ሰላም ክቡራት ተከታተልቲ ቴሌቪዥን ኤሪሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቅን ናይ ኤሪሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ ሓደጋያ ንኤሪሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።